ስንቴ ነው ማሰላመት? አንዳንዱ ወደ ቀኝ ብቻ ሰላምቶ ይጨርሳል፣ ወደ ግራም የሚያሰላምቱ አለ። ምን እናርገው? ይሄን ነው መጀመሪያ ሁክሙ ተስሊም። ተስሊም ወይ ማሰላመት ሁክሙ ምንድነው ለሚለው አተስሊሙ ሩክኑን ፊ ሰላቲል ጂናዛ፣ ሶላቱል ጂናዛ ላይ አንድ ሩክን ማዕዘን ነው። ሰውየው ዝም ብሎ አራተኛው ላይ አላሁ አክበር ብሎ ሳያሰላምት ቢሄድ አውቆ ሰላት የለውም እንደማለት ነው። ወሁወ መዝሀቡል ጅምሁር፣ የአብዛኞቹ የእስላም ሊቃውንት አቋም ነው። ከማሊክያ ከሻፊዕያም ከሐናቢላዎችም ማስረጃቸው ወተህሊሉሃ ተስሊም፣ ሐላል የሚያደርገው ሐራም የነበሩ ነገሮችን ሁሉ ማሰላመት ነው በሚለው መሰረት ከሰላቱል ጂናዛም ወደ ሐላል ነገሮች መሄድ ምንችለው በማሰላመት ነው። እንዲሁም እናታችን አይሻ ረዲየላሁ ዐንሃ ካነ የኽቲሙ ሰላተ ቢተስሊም፣ ሰላት ከተባለ ጂናዛም ይካተታል፣ የሚያጠናቅቁት በማሰላመት ነው ብላለች ነው። ታኒያን ሌላው ማስረጃችን ይላሉ አነሃ ዒባደቱን ኢፍቱቲሐት ቢተክቢር፣ አላሁ አክበር በማለት የተከፈተ ዒባዳ ነው። ፈቱኽተተሙ ቢተስሊም፣ በማሰላመት ነው የሚዘጋው። ከሶላቲል መፍሩደቲ፣ እንደ ግዴታ ሰላት ማለት ነው። አሁን ጥያቄው ስንቴ እናሰላምት ወደሚለው ነው። ምን ይላሉ? አተስሊሙ ሩክኑን ፊ ሶላቲል ጂናዛ ብለው ይሄንን ከገለጹ በኋላ ስንቴ ነው ለሚለው ግን አንዴ ነው ሩክኑ የሆነው እንጂ ሁለቴ አይደለም የሚለውን አቋም ያመጣሉ። ለዚህም ማስረጃቸው ከሱና ወተህሊሉሃ አተስሊም፣ ሐላል ሊያደርግ የሚችለው ተስሊም ማሰላመት ነው ተብሎ በነጠላ በሙፍረድ ነው የተጠቀሰው። አንዴ ወደ ቀኝ ካለ ሌላው ላይ ባይልም ችግር የለውም ነው። ፈርድም ሰላት ላይ ቢሆን እኮ እንደማለት ነው። ሰውየው ወደ ቀኝ አሰላምቶ ወደ ግራ ከማሰላመቱ በፊት ውዱ ቢፈታስ ሰላቱ መቅቡል ነው በእነዚህ ዑለማዎች ቀውል መሰረት ማለት ነው። ይሄንን ይዘው ሁለተኛስ ማስረጃችሁ ምንድነው ሲባሉ ዩስተሐቡ ፊ ሶላቲል ጂናዘቲ አተስሊሙ ተስሊመተይን፣ በሰላቱል ጂናዛ ላይ ሁለት ጊዜ ማሰላመቱ የተወደደ ነው የሚሉ አሉ። ወሁወ መዝሀቡል ሐነፊየቲ፣ የሐነፊያ መዝሀብ አቋም ነው። ወለአሰሑ እንደ ሻፊዕየቲ፣ ከሻፊዕያ መዝሀብ አቋምም ትክክል ሆኖ የተገኘው ይሄው ሁለቴ የሚለው ነው። ኢብኑ ሐዝምም ያንን የመረጡት